አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደምን አላችሁ ውድ የዩቲዩብ ቻናሌ ቤተሰቦች፣ በሀገር ውስጥም በውጭ ሀገርም ያላችሁ የዩቲዩብ ቻናሌ ቤተሰቦች ሰላም ብያለሁ። ሰላምታ ይድረሳችሁ ባላችሁበት። እንግዲህ ያው አቋራጭ ቋንቋ ብየዋለሁ እኔ አቋራጭ ቋንቋ፣ ምክንያቱም ቋንቋን ስንማር ወይ እንግሊዝኛን ብቻ ሙሉን መማር እንችላለን እና እያንዳንዱን ለየብቻ መማር እንችላለን። ግን ደግሞ በአቋራጭ ቃላቶችንና ሀረጋትን በመማር ለምሳሌ ለጉብኝት ለምናምን የሚሄድ ሰው ምንም እንኳን ሙሉ ቋንቋውን ወራት ዓመታት ከሚማረው ይልቅ አቋራጭ እነዚህን ቃላቶች ለምሳሌ ወይም ደግሞ ሀረጎች፣ አነጋገሮች በመማር በአቋራጭ መማር ይችላል ብዬ በማሰብ ነው ይሄንን እንግዲህ ትምህርት ለማዘጋጀት የሞከርኩት። አረበኛውን እንዳልኳችሁ እኔ ራሴ እየተማርኩት ስለሆነ አረበኛውን የማስተማር አቅሙ አሁን ስለሌለኝ ማስተማር የምችለው 5 ቋንቋ ነው። 6ኛ ቋንቋዬ ግን አረብኛ ይሆናል ኢንሻአላህ። ስለዚህ እንግዲህ ክብራትና ክብራን ዛሬ ደግሞ እስኪ አንድ ባንድ እያንዳንዳቸውን 5 ምሳሌ ሰጥቻቸዋለሁኝ። አምስቱ አንድ ቁጥር ላይ የተሰጠው እንግሊዝኛ አንድ ቁጥር ላይ የተሰጠው ሁሉም አንድ ቁጥር ላይ ትርጉሙ አንድ ነው ማለት ነው። 2 ቁጥር ላይ የሰጠሁትም ሁሉም ላይ 2 ቁጥር ላይ ያለው ትርጉሙ አንድ ነው ማለት ነው። ለምሳሌ ዋትስ ዩር ኔም ብዬ ካልኩኝ ዋት ኢዝ ዩር ኔም ብዬ ካልኩኝ ሱምኻ ማንተ ባህር ይሆናል። እዚህ ጋር ደግሞ መጋዓ ዋአዮ ያለው ይዳህዳም ይባላል፣ ግን አገላለጽ ይለያል። አንዳንዱን ነው የወሰድኩት። መቃን ከኤኙ ይላል ኦሮምኛው። ስምህ ማን ነው? ይሄ ማለት እንግዲህ ወንዴ ጾታ ነው በብዛት የተጠቀምኩት። ሴቴ ጾታም ብንጨምር ያው ይበዛብናል በሚል ነው። ግን ደግሞ ስምህ ማን ነው የሚለውን ስምሽ እቺን ቦታ ህ የምትለዋን ብቻ ሽ ማድረግ ነው። ስምህ የሚለው ስምሽ ማን ነው ነው እንግዲህ ሴቴ ጾታ ለማድረግ ማለት ነው። ሴት እሺ ሱምኻ የምትለዋን ኸሽ ታደርጉታላችሁ። ሱምኸሽ ማንታ ዋትስ ዩር ኔም። ይሄ ኮመን ነው እንግሊዝኛው። ይሄ ደግሞ መጋዓዋ ይሄም ኮመን ነው። መቃን ከኤኙም ኮመን ነው። በእንግሊዝኛ ፊደላት የተጻፉት ሶስቱ በእንግሊዝኛ ላቲን እና እንግሊዝኛ የተጻፉት ኮመን ነው አጠያየቃቸው። ግን አማርኛ ፊደላት የተጠቀሙት ሀረሪና አማርኛው ደግሞ ትንሽ ለውጥ አላቸው። ለምሳሌ መቃን ከኤኙ የሚለው ለወንድም ለሴትም ይሆናል። ግን ደግሞ እዚህ ጋር ሱምኸሽ ማንታ ካልኩኝ ለሴት ነው። ሱምኻ ማንታ ካልኩኝ ደግሞ ለወንድ ነው። አማርኛውም እንደዛው ስምሽ ማን ነው፣ ስምህ ማን ነው ነው ብለው። በሶማሌኛው ግን መግዓ ዋአዮ ካልኩኝ አለቀ፣ ሴቴም ወንዴም ነው። ኦሮምኛውም እንደዛው መቃን ከኤኙ መቃ ይመሳሰላሉ። ባይዘው ላቲኖች ይመሳሰላሉ። እስኪ አንድ ባንድ ደግሞ ለማየት እንሞክራለን። ከኔ ጋር ቆዩ። እዚህ ጋር ሐረጎችንና ቃላትን በተለያዩ ቋንቋዎች መማር ይላል። ያው መማር እስከሆነ ድረስ በአንድ ቋንቋ ላይ ሙጭጭ ብሎ መማርም እንችላለን እስከ ግብ ድረስ እስከንጨርሰው ድረስ ግራመሩ ምኑን ሁሉንም ነገር። ግን ደግሞ ይሄንን የሚችል ሰው ይሄንን እንግሊዝኛ የሚችል ሰው ሁሉንም መማር ይችላል ማለት ነው። ኦሮምኛን ብቻ የሚችል ደግሞ ሌላውን መማር ይችላል። ሶማሌኛውን የሚችል ሌላውን መማር ይችላል። አንድ ቋንቋ ብቻ እዚህ ውስጥ ያለውን መማር የሚችል ሰው እንግሊዝኛን እዚህ ጋር እያስረዳሁት፣ መቼም እንግሊዝኛ የማይገባው ሰው እንግሊዝኛን እዚህ ጋር ይረዳል ብዬ አስባለሁ። ኦሮምኛውም ኦሮሞ የሆነ ሰው፣ ሶማሌ የሆነ ሰው፣ ሀረሪ የሆነ ሰው፣ ሌላም የብሔር ብሔረሰቦች ኢትዮጵያ ውስጥ ብዙ ብሔር ብሔረሰቦች አሉ። ሁሉም የራሳቸው ቋንቋ አላቸው። በእርግጥ ግን ደግሞ ለምሳሌ አንድ ሰው ለጉብኝት ኦሮሚያ ክልል ከመጣ እነዚህን የምሰጠውን እዚህ ጋር እንግዲህ ኦሮምኛው በዚህ ያበቃል ማለት አይደለም፣ ይቀጥላል። በጣም እንቀጥላለን። ብዙ ስንጽፍ እዚህ ጋር ሙሉ ቋንቋ ሊያገኝ ይችላል። ሙሉ ኦሮምኛውን እዚህ ጋር ሊያገኝ ይችላል። እንደዚህ እያልን የተለያዩ ቋንቋዎችን ማስተማር እንችላለን ማለት ነው። ለምሳሌ እንግሊዝኛውን አምስቷን የቻለ ሰው ሐረሪውንም 5ቱንም ቻለ ማለት ነው። ገባቸው አይደለም? እዚህ ጋር ሶማሌኛውንም 5 ቻለ ማለት ነው። 5 አጠያየቅ ምን ማለት እንደፈለገ እዚህ ጋር ለምሳሌ የት ነው የምትኖረው? ስምህ ማን ነው? ናፈከኝ፣ ወድሃለሁ የሚሉትን አጠቃላይ ላይ የጻፍኳቸው ናቸው። እስቲ በቅደም ተከተል እንጀምራለን። ከኔ ጋር ቆዩ። ፕሮግራሜ እንግዲህ የሚመቻችሁ ከሆነ ላይክ እና ሰብስክራይብ ማድረግ እንዳትረሱ። ለዩቲዩብ ቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግና የደውሏን ምልክት ወይም ደግሞ ኖቲፊኬሽን ምልክቷን መጫን እንዳትዘነጉ። ምክንያቱም ከዚህ መለቃቸው ቪዲዮዎች አስቀድመው እንዲደርሷችሁ ስለሚጠቅማችሁ ላይክ እና ሰብስክራይብ እያደረጋችሁ። እሺ
ሐረጎችንና ሐረግ ነው። ለምሳሌ አጫጭሮች ሐረግ ነው የምንላቸው። ሐረጎችንና ቃላትን አረፍተ ነገርም ሊሆኑ ይችላሉ። አረፍተ ነገር ባለቤት ተሳቢና ግስ ከያዘ አረፍተ ነገር ሊሆን ይችላል። ግን ደግሞ እዚህ ጋር ጥያቄ አለ። ጥያቄ ናቸው በብዛት እዚህ ጋር ሐረጋዊ ጥያቄዎች ናቸው። ሐረግ ነው። ስምህ ማን ስምህ ማን ነው ካልኩኝ ጥያቄ ነው። ስለዚህ ሐረጎችንና ቃላትን ሌላ ጊዜ በቃላት ስንመጣ ደግሞ እያንዳንዳቸው የየራሳቸውን ቃላት አዝለዋል። ከዛ አንፃር እስቲ የምንማረው ማናችንም ብንሆን ምናልባት አማርኛም ካልፈለግን ወይም ሐረሪን ካልፈለግን የምንፈልገው ላይ ብቻ ፎከስ አድርገን ሌላውን ትተን እችኛዋ ላይ ለምሳሌ ሶማሊኛም ብቻ መማር የሚፈልግ ሰው እችን ብቻ ኖት ይዛል ማለት ነው በደብተሩ። ገብቷቸዋል። ኦሮምኛም ብቻ የሚፈልግም ኦሮምኛ ሁሉንም አንድ ላይ ይጠቅመኛል ካለም መውሰድ ይችላል። ሳይመልቲኒየስ ብዙ ነገር መማር ይችላል ማለት ነው። እሺ እንግሊዝኛው ምንድን ነው የሚለው? እስኪ አሁን ዋት ኢዝ ዩር ኔም፣ ዋት ኢዝ ዩር ኔም፣ ያንተ ስም ማን ነው የሚለውን ቃል ነው የሚይዘው። ሁሉም ላይ ተጽፏል። ባይ ዘ ወይ ዋት ኢዝ ዩር ኔም፣ ኢዝ እንግዲህ ቨርብ ቱ ቢ ናት። ይሄን እንግሊዝኛንም እየተነተንኩላችሁ ስለሚሄድ ይገባቸዋል ብዬ አስባለሁ። ዩ ከሚለው ቃል ዩር የሚለው ይመጣል። አር ስንጨምርበት ያንተ የሚለው፣ ዩ ደግሞ አንተ ሲሆን ዩር ካልንና አርን ስንጨምር ዩር ያንተ ማለት ነው። ስም ያንተ ስም ማን፣ ዋት ኢዝ፣ ዋት ማለት ምንድን ነው፣ ያንተ ስም ማን ነው ወደሚለው ይሄዳል ማለት ነው። ኔም ማለት ስም ነው። ዋት ኢዝ ዩር ኔም፣ ዋትስ ዩር ኔም ሊል ይችላል አሳጥሮ ዋትስ ዩር ኔም። እሺ ስምህ ማን ነው አለ ማለት ነው። አሁን እያንዳንዳቸው ላይ ያለውን ደግሞ እንደዛው እናያለን። ሁለተኛ ላይ ያለው ዌር ዲድ ዩ ከም ፍሮም፣ ዌር ዲድ ዩ ከም ፍሮም፣ ዌር ቦታን ነው የሚያሳየው፣ ከየት ነው የመጣኸው ለማለት ነው። ዌር ዲድ ፓስት ቴንስ ነው፣ ሲምፕል ፓስት ቴንስ ነው። አይ ኬም ፍሮም ሐረር፣ አይ ኬም ፍሮም አዲስ፣ አይ ኬም ፍሮም ጅግጅጋ ልንል እንችላለን። ምክንያቱም በዲድ ነው የተጠየቀን፣ በፓስት ስለተጠየቅን በፓስት መመለስ አለብን ማለት ነው። ይሄንን ግራመር ፓርት ስንመጣ በደንብ እናየዋለን። ግን ይሄ ለንግግር ይመቻል፣ ቶሎ የደረሰ ነው ለማለት ነው እንደዚህ አዘጋጅቼ ያመጣው። ምክንያቱም እያንዳንዱን ተንትንን ከነግራመሩ ሰዋሰቡን ሙሉውን እንማራለን ካልን ጊዜ ይወስዳል። ይሄ ግን አቋራጭ ነው። ለምሳሌ በቅርቡ አሜሪካ መሄድ የፈለገ ሰው እነዚህም ቢማር በቅርቡ ከአንድ ወር በኋላ ምናልባት አንድ ወር ደግሞ በየቀኑ እንደዚህ ምልክልህን አንድ ወር ምን ያህል እንደምትሸምት አስበኸዋል? ብዙ ነው የምትሸምቱት። ከዛ አንጻር አቋራጭ ነው። የንግግር ክፍሎች ስለሆኑ የንግግር ክፍሎች ስለሆኑ ቀጥታ የምትናገረውን ነው እዚህ ጋር ያመጣው። አገጣጥም የቃላት አመሰራረት አለ። የፊደሎችና ፊደልና ፊደል አገጣጥመ ቃላት መስርት፣ አረፍተ ነገር መስርት አይደለም። ይሄ የተመሰረተውን ሸምድድ ነው። በቃ ሸምድዳ ተናገርበት ነው ቀጥታ። ለምሳሌ ሶማሌ ክልል ያሉ የኛ ማህበረሰብ ሰዎች መጠቀም ያለባቸውን ቃላቶች እዚህ ጋር የበሰለ ያገኛል ማለት ነው። ኦሮምኛውም እንደዛው ማለት ያለበትን ኦሮምኛ በማህበረሰቡ ውስጥ ኦሮሞ ማህበረሰብ ውስጥ የገባ ሰው ማለት ያለባቸው ቃላቶች ናቸው። ይሄም እንደዛው አማርኛው መላ ኢትዮጵያ ውስጥ ሲሄድ ይጠቀምበታል። ስፔሻሊ ደግሞ አማራ ክልልም ከሄደ ሙሉ በሙሉ ይጠቀምበታል። ያው ብሔራዊ ቋንቋም ስለሆነ አማርኛ የትም ከሄደ ይጠቀምበታል ማለት ነው። አማርኛን የማያውቅ ደግሞ የኦሮሞ ሰው ወይም የሶማሌ ሰው አማርኛን እዚህ ጋር ይማራል ማለት ነው። እሺ ዌር ዲድ ዩ ከም ፍሮም፣ ፍሮም ማለት ከየት፣ ከም ደግሞ መምጣት ነው። ከየት ነው የመጣኸው? ዌር ዲድ ዩ ከም ፍሮም፣ ከየት ነው የመጣኸው? በአማርኛ የምተረጉምላችሁ ሁሉንም የያዘ ነው። ሶስተኛ ዌር፣ ይሄም ቦታ ነው። የት የሚለው ነው። ዌር ሁለቱም ጋር ያለው የት የሚለው ነው። ከየት ነው የመጣኸውና የት ነው የምትኖረው? ዌር ዱ ዩ ሊቭ። ይሄ ላይቭ ለብቻው ሲመጣ ላይቭ ብላችሁ ልታነቡ ትችላሉ። አሁን ለምሳሌ ቴሌቪዥን ስርጭት ላይ ላይቭ ልንለው እንችላለን። አጻጻፉ ይሄው ራሱ ነው፣ ግን ይሄ ሊቭ ይሆናል ማለት ነው። መኖርን ነው የሚያሳየው። ዌር ዱ ዩ ሊቭ፣ አይ ሊቭ ኢን አዲስ አበባ። ዌር ዱ ዩ ሊቭ ካለ የት ነው የምትኖረው ነው። መኖሪያህን ነው የጠየቀ። ዌር ዱ ዩ ሊቭ፣ አይ ሊቭ ኢን አዳማ፣ አይ ሊቭ ኢን ሐረር ልንል እንችላለን። እሺ አራተኛው አይ ላቭ ዩ ብቻውን እወድሃለሁ አፈቅርሃለሁ ነው። አይ ላቭ ዩ እወድሃለሁ እወድሃለሁ እንጠቀምበታለን፣ ግን ደግሞ ለፍቅር ነው። እዚህ ጋር አይ ላቭ ዩ ካልኩኝ ለእናትም ለአባትም ለልጅም ለጓደኛ ለጮኛም ጭምር የምንጠቀመው ቃል ነው። አይ ለፍቅረኛ ብቻ ነው ካልን እናቴን አይ ላቭ ዩ ማለት አልችልም ማለት ነው። ይቻላል። ለእናትም ለሁሉም እወድሃለሁ። የፍቅር ደረጃ እናትን የማፈቅርበትና እጮኛን የማፈቅርበት ፍቅር ይለያያል። ከቤተሰብ አኳያ ማሚ አይ ላቭ ዩ
ዳዲ አይ ላቭ ዩ ይባባላል ማንኛውም ፈረንጅ። ስለዚህ አይ ላቭ ዩ ሶ ማች በጣም ማለት ነው። አይ ላቭ ዩ ሶ ማች ካልኩኝ በጣም አስረግጬ ማለት ነው። አስረግጬ አፈቅርሃለሁ ወይም አስረግጬ እወድሃለሁ የሚለውን ቃል ይዛል ማለት ነው። ሶ ማች ከጨመርንበት በጣም የሚለው ነው። በጣም እወድሃለሁ የሚለውን ይዛል ማለት ነው። እሺ አይ ሚስ ዩ እና አይ ሚስድ ዩ ሚስ እዚህ ጋር ኢዲ ይሄ ደግሞ ምን ይባላል? ኢዲ ከተጨመረ ሁል ጊዜ ቨርብ ለምሳሌ በሁለት ይከፈላል። ሬጉላር ቨርብ የምንላቸው ኢዲን የሚወስዱና ኢሬጉላር ቨርብስ ወይም ኢዲን የማይወስዱ ብለን በሁለት እንከፍላቸዋለን። ስለዚህ ኢዲን የሚወስድ በአጠቃላይ ሬጉላር ቨርቦች ናቸው ማለት ነው። ግሶች ናቸው። መደበኛ ግሶች እና ኢ መደበኛ ግሶች በማለት በአማርኛው ይለያል። ይሄ አይ ሚስ ዩ ካልኩኝ አጣሃለሁ ወይም ደግሞ እናፍቅሃለሁ ለወደፊቱም ሊሆን ይችላል። አይ ሚስ ዩ ትናፍቀኛለህ፣ እናፍቅሃለሁ የሚለውም ሚስ ብቻ ከሆነ ሚስድ ግን ኦልሬዲ ተለያይተው ተነፋፍቀው የተገናኙ ሰዎች በስልክም ይሁን በአካል ሲገናኙ አይ ሚስ ዩ በጣም ናፍቀኸኛል የሚለውን ይዛል ማለት ነው፣ ኢዲ ስንጨምርበት። አለበለዚያ ኤም አይ ደብል ኤስን ብቻ ከወስነ አይ ሚስ ዩ ካልኩኝ ኖርማሊ ፕሬዘንት ቴንስ ስለሚሆን ሲምፕል ፕሬዘንት ቴንስ ስለሚሆን ያው ናፍቀሃለሁ ትናፍቀኛለህ እንደማለት ነው፣ ኖርማሊ ነው። ያ ግን አይ ሚስ ዩ በጣም ናፍቀኸኛል የሚለውን ይዛል ኢዲ ስንጨምርበት ማለት ነው። እና አይ ሚስ ዩ ኢዲን እንውጣታለን። አይ ሚስ ዩ ማም፣ አይ ሚስ ዩ ብራዘር፣ አይ ሚስ ዩ ዳዲ፣ አይ ሚስ ዩ ማይ ዋይፍ እችላለሁ። አይ ሚስ ዩ ማይ ቤቢ፣ ማይ ቻይልድ፣ ማይ ዶሮ እነዚህም በመጠቀም ማይ ቦይ ሁሉንም መጠቀም ይችላል። አይ ሚስ ዩ ካለ ኦልሬዲ ተነፋፍቀው ነው እንግዲህ ይህን ነገር የሚጠቀሙት ማለት ነው። አይ ሚስ ዩ። እሺ ወደ ሀረሪ ቋንቋው እንምጣ። ሀረሪ ቋንቋ አንደኛ ላይ የተጻፈው እዛ ላይ የተጻፈውን አንደኛ ላይ እንግሊዝኛ ላይ የተጻፈውን ትርጉሙን ነው የያዘው ሙሉ እንዳለ አምስቱም ቋንቋዎች ምንም ነገር የተሳሳተ ነገር የለውም። የዛ ፍቺ ነው እዚህ ጋር ሱምኻ ማንታ። ሱምኻ ማንታ እዚህ ጋር ለወንድ ነው የተጠቀምኩት። ሱምኻ ማንታ። ታ የሚለው ቃል በሐረሪ ታ አራተኛው ታ ራብዕ ታ አይደለም መጠቀም ያለብን እዚህ ጋር። ምክንያቱም ሃላ ማራ ሳሻቃ ባታቻ ተብሎ ነው በራብዕ መልክ ነው የሚነበበው። እንደ አማርኛው ሳውንድ ወስዶ ሀ ለመረሰ ሸተ ኖ ሃለ ሀመሰረሰ ሸቀበተቸ ሃነኝ ለዛ እንደምንለው አይደለም። ይሄኛው እንደ ራብዕ ተደርጎ ነው የሚነበበው ሐረሪ ቋንቋ። ታ ተብለን ነው ይሄኛው የመጀመሪያው ተ የምንለው ማንተ ብላችሁ እንዳታነቡት። ማንተ ተ የሚል ነገር በሐረሪ ቋንቋ ስለሌለ ታ ነው ስሙ። ሀ ላ ራ ማ ሳ ሻ ቃ ባ ታ አያችሁ፣ ታ ብሎ ነው የሚነበበው። ማንኛውም የመጀመሪያው ግዕዝ ፊደል በአማርኛ የመጀመሪያው ፊደላት ግዕዝ ይባላሉ። ግዕዝ ፊደላት በሙሉ በራብዕ ሳውንድ ነው በራብዕ ድምፅ ነው የሚወሰዱት። ታ ማንታ የሚለው ግን አራተኛዋን ታ ችግሯን ጠማማዋን ታ ከተጠቀምን ሱምኻ ማንታ ለጥያቄ እንጠቀመውልን ብዙ ጊዜ ሱምኻ ማንታ ስናስረዝመው ታ የሚለው ሌላ ቦታ። እዚህ ጋር ግን ሱምኻ ማንታ አለቀ በቃ ስምህ ማን ነው የሚለውን ብቻ ነው። ሱምኻ ማንታ እንደ ጥያቄ አድርጎ መጠየቅም ይቻላል። ግን ታ ይሄኛው ነው ኖርማሊ ጥያቄ ምልክት እዚህ ጋር ይገባል። ሱም ኸሽ ማንታ ለሴት ሲሆን ደግሞ ሱም ኸሽ ይሆናል። እዚህ ጋር ሱሙ እንዳለ ይሆንና ኸሽ ይሆናል። እዚህ ጋር ኸ እኛ በአማርኛው ኸ ብለን የምንጠራው በሐረሪ ቋንቋ ኸ ነው። ኸ ብለን ነው የምናነበው። ሱምኻ ማንታ፣ ሱም ኸሽ ማንታ ለሴት ደግሞ ሱምኾ ማንታ ለጀማ ለፕሉራል ወይም ደግሞ ለብዙ ቁጥር ሲሆን ደግሞ ስማችሁ ማን ነው? ሱምኾ ማንታ አያችሁ። ሱምኾ ሱምኻ ሱምኸሽ ይሆናል። እዛ ጋር ይቀየራል ማለት ነው። ሱምኻ ማንታ የሚለው ስምህ ማን ነው የሚለውን ይዛል። ሁለተኛ ላይ ደግሞ አይደቤ ዲችኺ ዌር ዲድ ዩ ከም ፍሮም የሚለውን ይዛል። አይደቤ ዲችኺ ከየት መጣህ የሚለውን ይዛል። አይደቤ ዲችኺ ዲ ስንል ይህ መግባት ስላለበት ነው፣ ይሳባል ትንሽ። አይደቤ ዲችኺ ይሆናል። አለበዛ ዲችኺ ይህን ካወጣኋት ከዚህ ማለት ዲችኺ የሚል ነገር ደግሞ የለም። አይድቤ ዲችኺ ዲ የሚለው ይህ የምትለዋን ይዛል ማለት ነው። ው የሚገባበት ቦታም አለ። ለምሳሌ ኡደኻኽ እዚህ ውን ካወጣህና ኡደኻኽ ይሆናል። ኡደኻኽ የሚል ነገር የለም። ኡደኻኽ ነው። ሲል ውን ይወስዳል። በሐረሪ ትምህርት ህግ ማለት ነው። በሐረሪ ቋንቋ ህግ ያንን ነው እንግዲህ የሚያሳየን። እና ሱምኻ ማንታ ከዛ በኋላ አይድቤ ዲችኺ ከየት መጣህ? አይደቤ ዲችኺ አይደቤ
ዲችኺ ከየት መጣህ። ሶስተኛው አይደቤ ከየት ይሄም ራሱ ቲነብራህ አይደቤ የሚለው ከየትና የት የሚለውን ይዛል። እዚህ ጋር አሁን የት የሚለውን ይዛል። የት ትኖራለህ መኖሪያህ የት ነው። አይደቤ ቲነብራህ አይደቤ ቲነብራህ የት ነው መኖሪያህ። ዌር ዱ ዩ ሊቭ የሚለውን ይዛል ማለት ነው። ያኛው አይደቤ ዲች ዌር ዲድ ዩ ከም ፍሮም። ሶስተኛው ደግሞ አይደቤ ቲነብራህ ዌር ዱ ዩ ሊቭ የት ነው የምትኖረው። ገባችኋል? አራተኛው ፊዝቤ ኡደኻህ ሴት ነሽ ወንድየውን የምትለው ወይ አባት ልጅ አባትየውን በሚልበት ሰዓት ፊዝቤ ኡደኻህ እናት ልጇን የወንድ ልጇን ማለት ነው። ኡደኻህ ኡደ ሻህ እቺ ኻ በሻ ትቀየራለች ሴቴ ሲሆን እቺ ኻ የምትለዋ ኡደ ሻህ ለሴት ሲሆን ነው። ሴትን እወድሻለሁ ስንል ማለት ነው። ለወንድ ነው። እዚህ ጋር አብዛኛውን በወንድ ጾታ ነው የተጠቀምኳቸው እናያቸዋለን። እንግሊዝኛውና ኦሮምኛው ግን እና ሶማሌኛው ኮመን የሚሆኑበት ኤሪያ አለ። ግን አማርኛ ፊደላት የሚጠቀመው ሐረሪና አማርኛ ብዙ ጊዜ የባህሪ የጾታ ልዩነት አለ። አንተ ወድሃለሁ ወድሻለሁ። በእንግሊዝኛው ግን አይ ላቭ ዩ ብቻ ነው። በሶማሌኛም በኦሮምኛ ሲንጃ ለዳ ነው። በሶማሌኛው ደግሞ ዋንኩቼ ዒላሃይ ነው። አያቸዋለም። ሶስቱ እንግሊዝኛና ላቲን የሚጠቀሙት ኮመናቸው አንድ ነገር ነው የሚጠቀሙት። ግን አማርኛ ሲሆን ደግሞ ጾታ ላይ ልዩነት ይኖራል ማለት ነው። ፊዝቤ ኡደኻህ በጣም ወድሃለሁ። ፊዝቤ ኡደሻህ በጣም ወድሻለሁ። እቺ አሁን ኡደሻህ ከሆነች ሴት ናት። ኡደኻህ ኻህ ከሆነ ወንድ ነው ማለት ነው። አምስተኛው ሐፍኸኝ ናፈከኝ። ሐፍኸኝ ፊዝቤ ካልኩኝ I missed you so much ካልኩኝ ግን ፊዝቤ ሐፍኸኝ ፊዝቤ ሐፍሽኝ። አያችሁ ሐፍኸኝ አሁን ሴት ለወንድ የምትለው ነገር ነው። ወይም ደግሞ እናትና አባት ለወንድ ልጃቸው የሚጠቀሙት ወይ እህት ወንድሟን ስትል ሐፍኸኝ ናፈከኝ የሚለውን ይዛል። ናፈከኝ ናፈክሽኝ ለማለትስ ሐፍሺ ትሆናለች። እቺ ወይም ሀ ምንላት ሺ ትሆናለች። ሐፍሽኝ ናፈክሽኝ። አዬ ሐፍሽኝ እናቴ ናፈክሽኝ። እህቴ ሐፍሽኝ። አባዬ ሐፍሽኝ። አባዬ ታላቅ እህት ነው። ሐፍሽኝ ካልኩኝ ለሴት ነው። ሐፍኸኝ አዌ ሐፍኸኝ አባቴ ናፈከኝ። ይሄ ታናሽ ወንድሜ ሐፍኸኝ ወንድሜ ናፈከኝ ታናሽ ወንድሜ። አቤ ሚነው አዌ አባት ሲሆን አቤ ደግሞ የምንለው ታላቅ ወንድምን ነው። አቤ ሐፍኸኝ ካልኩኝ ታላቅ ወንድሜን ነው። ታላቅ ወንድሜ ናፈከኝ። አዌ ደግሞ አው ማለት አባት ነው። አዌ ሐፍኸኝ ለወንድ ሲሆን እቺ ኸና እሺ በማለት በጾታ እንቀይራቸዋለን ማለት ነው። በእሺ ወደ ሶማሌኛው እንምጣ እስኪ። ወደ ሶማሌኛው ስንመጣ አፍ ሶማሊ ያኛው ሐረሪ ሲናን ነው የሚለው እንግዲህ ቋንቋው፣ ያኛው እንግሊዝኛ ነው። አፍ ሶማሊ ብለን ስንል እንደነገርኳችሁ አፍ ካለ ቋንቋ ነው። ሶማሊ ካልኩኝ ብሔር ነው ብቻውን። አፍ ካልኩኝ ግን አፍ ሶማሊ ቋንቋውን ነው ማለት ነው። አንደኛ መጋዓው ዋአዮ እና መጋዓ ዋአዮ አንድ ናቸው። መጋዓ ዋአዮ እዚህ ጋር መጋዓ ጂና ዩን ካወጣውኝ ራሱ መጋዓ ዋአዮ ማለት እችላለሁ። ስምህ ማን ነው? መጋዓ ዋአዮ ስምህ ማን ነው? ሁለቱም ትርጉሙ አንድ ነው። እዛ ጋር እንዳየ ነው ማለት ነው። ሁለተኛ ሐጌ ከትሚት ሐጌ ጋር ደብል ይሆናል። እዚህ ጋርም እንደዛ ሐጌ የሚለው ቦታን ነው የሚያሳየው። ኤሳ የሚለውን ኤሳ ዱፍቴ ኤሳ ዲም ሐጌ ከትሚት ከየት መጣህ? ሐጌ ከትሚት ትሚት ማለት መምጣትን ነው የሚያሳየው። ከየት መጣህ የሚለውን ይዛል። ሐጌ ከትሚት ከትሚት። እሺ ሶስተኛ ሐጌት ኩኖ ሻሃይ ሐጌ ኩኖ ሻሃይ ዋኖላሃይ መኖር ነው የሚያሳየው። ሐጌት ኩኖ ሻሃይ የት ነው የምትኖረው? ሐጌት ኩኖ ሻሃይ ሐጌት ደገንተሃይ ደግሞ ይባላል ራሱ ነው። ሐጌት ደገንተሃይ የት ነው የምትኖረው? ማረፊያ የት ነው? መኖሪያ የት ነው የሚለውን ይዛል። ሐጌት ኩኖ ሻሃይ ገባችሁ? አራተኛ ደግሞ አድባንኩ ቸዕላሃይ አድባንኩ ቸዕላሃይ አድባንኩ ቸዕላሃይ በጣም ወድሻለሁ ወይም በጣም ወድሃለሁ። ይሄ ኮመን ነው ለወንድም ለሴትም። አድባንኩ ቸዕላሃይ ካልኩኝ አድባንኩ ቸዕላሃይ በጣም ወድሃለሁ አይ ላቭ ዩ ሶ ማች የሚለውን ይዛል ማለት ነው። አራተኛው አድባንኩ ቸዕላሃይ። አምስተኛው ዋንኩ ሒሰይ ዋንኩ ሒሰይ በጣም ናፈከኝ። በጣም የሚለው የለም ባይዘው ናፈከኝ ወይም ናፈክሽኝ የሚለውን ይዛል። እዚህ ጋር ሐፍኸኝ የሚለውን ይዛል። አይ ሚስድ ዩ የሚለውን ይዛል።
በጣም እዚህ ጋር በጣም የሚለውን አልጨመርኩም ሁሉ አድ የምትለዋ በጣም ናት እዚህ ጋር ፊዝቤ የምትለዋን አያችሁ ፊዝቤ የምትለዋን ሊይዝ ይችላል ሶ ማች የምትለዋን ፊዝቤ አድ የሚለው በጣም የሚለውን እዚህ ጋርም አድ አልጨመርኩም እዚህም አልተጨመረም ስለዚህ ዋንኩ ሒሰይ ካልኩኝ በጣም ናፈክሽኝ በጣም ናፈከኝ የሚለውን ዋንኩ ሒሰይ ሒሰ ማለት ናፍቆት ነው ለየብቻ ቃላት ጽፍላችኋለሁ ሌላ ጊዜ እስቲ ወደ አማርኛው እንምጣ ወደ አማርኛው ስንመጣ ኖርማሊ እያወራሁበት ያለው ቋንቋ ነው አማርኛ አንደኛ ስምህ ማን ነው እዚህ ጋር እስካሁን የገለጽኩላችሁ አማርኛውን ትርጉም ነው ስምህ ማን ነው ግልጽ ነው ይሄ ከየት ነው የመጣሽው ከየት ነው የመጣኸው ይሄ ሀ ነው ወንዴ ነው የተጠቀምኩት ባይዘው ጾታ ወንዴ ከየት ነው የመጣኸው የሚለውን እስቲ በሌላ እንግለጸው ከየት ነው የመጣኸው የሚለውን ከየት መጣህ የሚለውን ማሳጠር እንችላለን ከየት መጣህ ከየት ነው የመጣኸው ቦታ ነው የጠየከው እሺ የት የሚለውም እንደዚሁ ቦታ ነው የት ነው መኖሪያህና የት ነው የምትኖረው መኖሪያ የት ነው ማለትም ይችላል ሶስተኛ ላይ መኖሪያ የት ነው አማርኛም ሰፊ ነው ባይዘው የት ነው የምትኖረው መኖሪያ የት ነው ማለት ነው እሺ የምትኖርበት አድራሻ የት ነው ለማለት ነው ሶስተኛ ላይ አራተኛ ላይ በጣም ወድሃለው ለወንድ ነው እንግዲህ አባትም ወንድምም ሊሆን ይችላል በጣም ወድሃለው በጣም ወድሻለው ያው ጾታ እዚህ ጋር መቀየር ይቻላል ወድሻ ትሆናለች እዚህ ጋር ወድሻለሁ ሻ ሀ ምትሏ በሻ ትቀየራለች ወድሻለሁ ወድሃለው የሚለው ጾታ ወንዴ ጾታ ነው አብዛኛው የተጠቀምኩት አምስተኛ ናፈከኝ አባቴ ናፈከኝ ወንድሜ ናፈከኝ ሴትም ልትልህ ትችላለች ወንድ ልጅም ሊልህ ይችላል ወንድ ስትሆን ማለት ነው አባት ስትሆን ወንድም ስትሆን ወንድም አባት ልጅ ልትሆን ትችላለህ ናፈከኝ ናፈቅሽኝ ናፈቅሽ ትሆናለች እቺ ከናፈቅሽኝ አማርኛውን የምገልጽላችሁ አማርኛ ለማትችሉ ሰዎች ነው አማርኛ ለምትችሉ ሰዎችማ ግልጽ ነው ማብራሪያ አያስፈልገውም ግን ደግሞ እነዚህ ትንሽ ቋንቋውን የሚችሉ የሚሰሙ ሰዎች እንዲረዱት በማለት ነው ይሄንን ማስረዳውና ይሄንን ለምን ታስረዳናለህ ልትሉኝ ትችላላችሁ እያወራሁበትም ያለው አማርኛ ቋንቋ ስለሆነ እስኪ ወደ አፋን ኦሮሞ እንግባ የመጨረሻውና አፋን ኦሮሞ አምስተኛው ቋንቋ አፋን ማለት አፍ ነው ኦሮሞ ነው አፍ የሚለውን ስንጨምርበት ቋንቋ ሆነ ማለት ነው አፋን ኦሮሞ ማለት ኦሮምኛ ቋንቋ ማለት ነው አንደኛው ምን ይላል መቃን ከኤኙ መቃን ከኤኙ እቺ ከ አንድ ከሆነች መቃን ከ ይሆናል መቃን ከ አይሆንም መቃን ከኤኙ አፋን ኦሮሞ ያይሹ ኦ የምትለው መጨረሻ ላይ አንድ ኦ ብቻ እንግሊዝኛ ሲጻፍ ነው ኦሮሞ እንግሊዝኛን ስንጽፍ ነው አንድ ኦ የምንጠቀመው በኦሮምኛ ግን ኦሮሞ የሚለው ኦ አያችሁ ኦሮሞ የሚለው ሁለት ኦ ይዛል ማለት ነው አፋን ፋ ስንል ደግሞ አንድ ኤ አይደለችም ሁለት ኤ ነች አፋ የሚለውን ረጅም አናባቢና አጭር አናባቢ ተብለው ይታወቃሉ በተለይ ሶማሌኛና ኦሮምኛው እሺ ሁለተኛው ይሄ አንደኛው መቃን ከኤኙ ስምህ ማን ነው መቃን ከኤኙ ስምህ ማን ነው ኖርማሊ እዚህ ጋር ደግሞ ኤሳ ዱፍቴ ኤሳ ሁለት ኤ አለ እዚህ ጋርም ኤሳ የምትለው አንድ ኤ አለች እቺ አንድ ኤ ምንድናት ሁለት ኤ ምንድናቸው እስኪ እንያቸው ኤሳ ዱፍቴ ከየት መጣ ኤሳ ዱፍቴ አይ ሳይስባ ይሳባል ኤሳ ዱፍቴ አይባልም እቺን ኤሳ አንድ ኤ ካደረኩኝ ኤሳ ዱፍቴ ይላል ይሆናል ኤሳ ዱፍቴ አይሆንም ኤሳ ዱፍቴ ነው የሚሆነው ኤሳ ዱፍቴ ሐረሪን ዱፌ አዲስ አበባ ራይን ዱፌ ሊል ይችላል ሰውየው አሜሪካ ራይን ዱፌ ሊል ይችላል ሶስተኛ ኤሳ ጅራታ አያችሁ ራ ሁለት ኤ ይወስዳል ራ የሚለው ሁለት ኤ ከተለዋል ኤሳ አያችሁ ይሄ ያጥራል ኤሳ ጅራታ እንደዛኛው ሳ አላረገውም ይሄኛው ኤሳ አሳጠርኩት ኤሳ ጅራታ አያችሁ ኤሳ ጅራታ የሚለው ቃል ኤሳ ጅራታ የሚለው ጅሬኝ ከኤስ በሚለው ሊተካ ይችላል ጅሬኝ ከ መኖሪያ የት ነው የምትኖረው መኖሪያ የት ነው ጅሬኝ ከ ኤሳ መኖሪያ የት ነው ኤሳ ጅራታ የት ነው የምትኖረው አያችሁ የት ነው የምትኖረውና መኖሪያ የት ነው የሚለው የፈለግነውን አማራጭ ልንወስድ እንችላለን በሚል አንፃር ነው ሁለት የጻፍኩት በአራተኛው ደረጃ ደግሞ ባይኤን በጣም ማለት ነው ባይኤን ሲጃለዳ የሚለው አንድ ኤል ከሆነ ምን ይሆናል መሰላችሁ ሲጃለዳ
ለአንድ ከሆነች ሁለት ከሆነ ግን ሲጃለዳ አያችሁ ላ ይጠብቃል ሲጠብቅ ሁሉ ጊዜ ደብል ይሆናል በላቲን ህግ ማለት ነው ባይኤን ሲጃለዳ አያችሁ ባይኤን ሲጃለዳ ሲጃል ካልክ በኋላ ለዳ የምትለውን ትጨምራለህ ስለዚህ ኤል ሁለት ይረገጣል ማለት ነው ሲጃለዳ ነው የሚሆነው አለበለዚያ ሲጃለዳ የሆነ የማይጥም ይሆናል ሲጃለዳ ትርጉም የሌለው ነገር ስለዚህ ባይኤን ሲጃለዳ የሚለውን በሌላ ደግሞ ምን እናደርገዋለን ሄዱ ባዬ የሚለውን ቃል እዚህ ጋር ሄዱን እንደ ሐረርጌ አሁን ሄዱ ነው የምንለው እዚህ ሸዋ ጅማ አርሲ ወደ ወለጋ አካባቢ ደግሞ ባዬ የሚለውን ይቀበላሉ ይጠቀማሉ ማለት ነው ሁለቱም ግን ትርጉሙ ያው ነው ሄዱ ማለትም ብዙ ነው ሄድ አያችሁ ደብል ዲ እና ደብል ዩ ይወስዳል ሄዱን ሲጃለዳ ባይኤን ሲጃለዳ ሁለቱንም መጠቀም እንደምንችል ነው እዚህ ጋር ባይ የሚለውና ሄዱ የሚለው አንድ ነው ትርጉማቸው እስቲ አምስተኛው ሲንያድ የሚለው ናፈከኝ ወይም ናፈክሽኝ ኮመን ነው ብያቸዋለሁ ላቲን ላይ ጾታ ችግር የለበትም ሲያድ ሌላ ደግሞ ወይ ሲያድ ይበር ሲያድ ይላል አንዳንድ ሰው ናፈከኝ ናፈክሽኝ ሲያድ ሲ አንድ ብቻ አይ ስትሆን ሲን የሚለው ኤንን ተከትሎ ሁለት አይ አስከትሎ ኤስ ማለት ሲን የሚለው ከሆነ ደግሞ ሲንያድ አያችሁ ሲን ባየን ሲያድ ባየ ከጨመርን እዚህ ጋር ግን የለውም ባየ የለውም ሲንያዴና ሲያዴ ሁለቱም ትርጉሙ አንድ ነው ሲያዴ ማለትም ይችላል በር ሲያዴ ይሄ አሁን ሲያዴ የሚለውን ሲያዴ በአጭሩ መጠቀም ይችላል ሲያዴ አባቴና ያኔ ሲያዴ አልናፈቅኩም እንዴ ናፈከኝ የሚለውን ናፈከኝ ሲያዴ ይሆናል ማለት ነው እዚህ ጋር ግን ሲንያዴ የሚለው ናፈከኝ ናፈክሽኝ የሚለውን ይዛል ናፈከኝ ናፈክሽኝ ሲንያዴ አያችኋለሁ ሁለቱንም መጠቀም እንደምንችል ነው ምክንያቱም እንደየክልሉ እንደየአካባቢው ኦሮምኛም እንትን ይላል ሶማሌኛም ራሱ እንደዛው ነው ሶማሌኛውን ለምሳሌ እዚህ ተጠቀምኩት ሌላ ቦታ ጅቡቲ አለ ሶማሌ ኬንያ አለ ሞቅዲሾ አለ ሀርጌሳ አለ ኢትዮጵያ ደግሞ አለ ወደ 5 ቦታ 4 ቦታ 5 ቦታ ይለያያሉ ቋንቋው ራሱ ሶማሌኛው ራሱ በቃላት ይለያያል እንጂ ያው ይግባባል ሁሉም እንግዲህ ውድ የዩቲዩብ ቻናሌ ቤተሰቦች ይህ ትምህርት ቋንቋ ነው ማንኛውም ሰው ባጭሩ ጎብኚ ሰው ለምሳሌ ሐረር ሲመጣ የሐረር አንዳንድ ቃላቶች አጥንቶ ከሄደ ባጭሩ ተገላገለ ማለት ነው ሙሉ ኮርስ ሳይወስድ ግን ደግሞ እስከ ሙሉ ኮርስ ድረስ ነው የምንሄደው እንደዚህ ያልን ወደ ሙሉ ኮርስ እንሄዳለን እንግዲህ ለዛሬ ያዘጋጀውላችሁ አምስቱን ቋንቋዎች ባጭሩ ሐረጎችም ይሁኑ ቃላቶች አንድ ላይ እንደዚህ በጥያቄ መልክ ያቀረብኩላችሁ ሌላ ቃላቶችንም እንደዚሁ ጨማምሬ ብዙ ቃላቶችንም ምጽፍበት 5 ቃላቶችን ነጠላ ቃላቶችን ምስጥበት ፕሮግራሙም ይኖረኛል ስላዳመጣችሁኝ በጣም አመሰግናለሁኝ ከኔ ጋር ስለቆያችሁ ቴንኪው ላችኋለሁ ማህሰኒዲን ጋለቶማ ፊዝቤ ሽኩራን አለመገንም ይባላል ቴንኪው ቬሪ ማች ኦር ቴንኪው ሶ ማች በጣም አመሰግናለሁ በሁሉም ቋንቋ ነው የምላችሁ እንግዲህ በጣም አመሰግናለሁ ስላዳመጣችሁኝ በሚቀጥለው ፕሮግራም እስከምንገናኝ ቸር ይግጠመን ደህና ሁኑ